ተይኝ በቃ ተይኝ። እኔ አንቺ መርሳት ዳግም እርሳት፣ ሁሉም ነገር እርሳት። ዳግም እባክህ ምንም ክብር ስለሌላት ነው ለእኔ እቺ ባለጌ። ምን መጣሽ? ለምን መጣሽ? መጣሁ። ምን ትሰሪያለሽ? ከዚህ ቤት አባረረሽ? ዳግም እንግዲህ በብሌን ፍቅር የተነሳ በጣም ግራ በመጋባት ውስጥ ይገኛል። በጭንቀት ውስጥም ይገኛል። ምን ማድረግ እንዳለበት እና ምን መወሰን እንዳለበትም ግራ ተጋብቷል ማለት ነው። ታዲያ የዳግምና የብሌን እናት እናንተን በተከበርኩበት ሀገሬ እህትና ወንድም አልድርም፣ በተከበርኩበት ሰፈር እንዴት ታዋርዱኛላችሁ በማለት ሁለቱንም ተቆጥታቸዋለች። በጭራሽ ልትጋቡ አትችሉም፣ እህትና ወንድም ናችሁ ብላለች። በጣም የተናደደችባቸው። ብሌንም ደግሞ የእናቷን ሀሳብ ተቀብላለች። እናቴ የምትለኝ ነው የማደርገው፣ እናቴ ሁሌም ብትሆን ትክክል ናት ብላለች። ዳግምንም እርሳኝ በቃ እኔ እህትህ ነኝ እያለችው ትገኛለች። እሱ ግን በዚህ የተነሳ በጣም ተናዷል፣ በጣም ተበሳጭቷል፣ በጣም ስሜታዊ ሆኗል። ቃል እንግዲህ እንደምናውቀው ከቤት ተባራለች። አቶ በኃይሉም ቃልን መልሶ ወደ ቤት ይዞ ለመምጣት ሞክሮ ነበረ። ነገር ግን እሱም ተባሯል ማለት ነው፣ አልተሳካለትም። ለማስታረቅ እንግዲህ ሰላም ምን እየሆንሽ ነው? ምን እያደረግሽ ነው? የምታረጊው ነገር ግን ይታወቅሻል ወይ? የምትሰሪው ስራ እኮ ጥሩ ስራ አይደለም፣ በኋላ እንዳትጸጸቺ እንዳትቆጪ እያለ ለመምከር ሞክሯል። ሰላም እንግዲህ የቃል ልብሱን ላይ እያወጣች እያቃጠለች ነበረ። በዚህ ልክ ነው ከውስጧ የወጣችላት ማለት ነው። ሰላም ቤተሰብ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በአደራ ድራማ መጥተናል። ቀጣዩን ክፍል ቤተሰብ ያልናችሁ ቤተሰቡ ነው፣ አዳዲሶች ቤተሰቡ ነው፣ ነባሮች ደግሞ ላይክ እንደ ሼር እያደረጋችሁ አበረታቱኝ ለማለት ወዳለሁ። እንግዲህ የሰላም ውሳኔ ያው ትክክል ነው። የዲኤንኤ ውጤቱ ገና ሳይመጣ የራሷን ውሳኔ ወስናለች። ልብሶቿን በሙሉ እንግዲህ አውጥታ ጋዛን ከፍክፋ እያቃጠለች ነበረ። ይሄ እንግዲህ ምንን ያሳያል? ከልቧ ምን ያህል እንደወጣች፣ ቃል ምን ያህል እንዳስጠላቻት፣ በዛ ላይ ደግሞ ትፍ ብላባት ነው ሄደችው። መቼስ ቃል ጥፋተኛ ናት፣ ምንም ጥያቄ የለውም። አንድና ሁለት የሚባል ጥፋት አይደለም ያጠፋችው ጥፋት። በስተመጨረሻም ደግሞ እንግዲህ መሄዴ ካልቀረ ብላ ሰርቃ ለመሄድ ሙከራ ስታደርግ እጅ ከፍንጅ ተይዛለች። ይሄ ደግሞ ከምንም በላይ በጣም ሰላምን ያሳዝናታል። መጀመሪያ እንግዲህ በኃይሉ ግፊት አጭበርባሪ ሆና እዛ ቤት ገባይ። በመቀጠል ደግሞ ሁለተኛ ጥፋት በጥፋት ላይ ጥፋት፣ መውጣቴ ካልቀረ ከቤት ከተባረርኩኝ ካልቀረ ዝም ብዬ ባዶ እጄ መውጣት የለብኝም በማለት እንግዲህ ንብረቷን ዘርፋ ልትወጣ ስትል ነው ሰላም የዋህነቷ አምላክ ረቷት እጅ ከፍንጅ ቃልን የያዘቻት። ስትወጣ ምንትፍ ብላ ተፍታባት ነው የወጣችው። ይሄ ደግሞ ንቀትን ያሳያል። ምንም ቢሆን ብዙ ጊዜያቶችን አብራት አሳልፋለች፣ ከእሷ ጋር ብዙ ጊዜያቶችን ቆይታለች። እንደው ባታከብራት እንኳን የዘናሃል ከፍና ዝቅ ልታረጋት አይገባም ብዬ አስባለሁ። ኦልሬዲ ያው አመጣጧ የገባችበት ነው እንጂ ሰው ቤት አንድ ቀን እንኳን አድሮ አመስግኖ ነው ሊወጣ የሚችለው። እሷ ደግሞ ያው ብዙ ነገሯን ሸፍናላት፣ ብዙ ነገር ችላት እንደሌ ስትንከባከባት ትሪት ስታረጋት ነበረ እንግዲህ የቆየችው እስካሁን ድረስ። ግን መጨረሻ ላይ ያው እውነቱ ሲጋለጥ በጣም ቅር ተሰኝታለች። በኃይሉም በተፈጠረው ነገር በጣም ግራ ተጋብቷል። የሚወስነው ውሳኔ ሁላ ነው የጠፋበት። በኃይሉ እንግዲህ ሰላም ዳግምን ከቤት ማባረሯ እጅግ ነበር ያስከፋው። እንዴት ዳግምን ከቤት ታባርራለች? ለምን ታባርራለች? ምን መሆኗ ነው? እች ሴትዮ ምን ይሻላታል? እያለ እሱ
ዳግም በመባረሩ ነበረ እያወራ እየተበሳጨ የነበረው። ነገር ግን የሰላምም እንግዲህ እሱ ያስቀመጣት ለተላላኪነት እዛ ቤት ያስቀመጣት ልጅ እሷም ጨራሹ ነው እንደ ወጣች ሲሰማ እንግዲህ በጣም የሚለው ነገር ሁላ ነው የጠፋበት። ግራ ነው የተጋባው። ምክንያቱም አላማው እቅዱ አልተሳካለትም። እሱ ያሰበው አላማና እቅድ የእህቱን ንብረት ሙሉ በሙሉ ለራሱ ሊያደርግ ነበረ። ነገር ግን ያ አልሆነም ማለት ነው። ምንም እንዳልተፈጠረ ነገር ታዲያ ወደ ቤት ሄዶ ነበረ። ለምን እንደዚህ ታደርጊያለሽ? ልጅሽን ለምን ታባርሪያለሽ? በኋላ የሚቆጭሽን ነገር የሚጸጽትሽን ነገር ለምንድን ነው የምታደርጊው? ሰላም እያለ እንግዲህ ሰላምን በዚህ ልክ እያናገራት ነበረ። አንተንም እሷንም አልፈልጋትም፣ አንተም ከፈለክ መሄድ ትችላለህ፣ መውጣት ትችላለህ፣ አታስፈልገኝም እያለች እንግዲህ እሱንም አባረዋለች ማለት ነው። እሱ ሊለማመጥ ሊያስታርቅ ነበር ሄደው። የዲኤንኤ ውጤት እስከሚመጣ ድረስ ማናችሁንም እዚህ ላይ አልፈልግም፣ ሁላችሁንም ማየት አልፈልግም፣ ሁላችሁም ከዚህ ሄዱልኝ፣ አልፈልጋችሁም ነው ስትል የነበረው። ምንም ማድረግ አይቻልም እንግዲህ እኔንም እኩል ጊዜ ነው አንድ ወንድምሽን እንደው ምን ሆነሻል ሰላም ምን ነክቶሻል ነበረ ሲል የነበረው። እና አንተም ወንድሜ አይደለህም ካልተረጋገጠ ገና እሷ የእውነት ልጄ ካልሆነች አንተንም አላቅህም፣ ይህን ልታቅበት እና ልታስተውል ይገባል ካሁኑ እያለች ትገኛለች። ሰላም እንግዲህ አምራለች። ያው ቃልም የዲኤንኤ ውጤቱ የሚሆነውን ነገር እንግዲህ እንደሚታወቀው ነው። የዲኤንኤ ውጤቱ የሚሆነው ቃል ልጅ እንዳልሆነች ነው የሚያሳየው። ስለዚህ ይሄ ነገር ያኔ ደግሞ እውነቱ ሲታወቅ ልትገለኝ ሁላ ትችላለች። ካሁኑ እንደዚህ የሆነች እኔ እዛ መሆን የለብኝም፣ መቀመጥ የለብኝም፣ መውጣት ነው ያለብኝ ብላ ፈርታለች። ያው እንደፈራችሁም ደግሞ መውጣቷ የተሻለ ነው እንጂ ሊተዋት አይችልም ማለት ነው። በጭራሽ አይተዋትም ማለት አትተዋትም። አሁን ራሱ በጣም ነው የተናደደችባት ከሚባለው በላይ ስሜታዊ ነው የሆነችው። በጣም ነው የጠላቻት፣ ለአይኗ ራሱን ያጠላቻት ማለት ነው። ታዲያ ብሌንም አሁን ላይ በጣም በሀዘን ላይ ትገኛለች። ዳጊ መለየትም አትፈልግም። ለመቀጠልም ደግሞ ያለው ነገር ያው በጣም ከባድ ነው። እናትየዋ በጭራሽ አልፈቅድላችሁም ብላቸዋለች እና ግራ የተጋባ ስሜት ውስጥ ነው ያለችው ማለት ነው። ወይዘሮ ገነት በጭራሽ ልፈቅድላችሁ አልችልም፣ እናንተ እህትና ወንድም ናችሁ በሚለው እንግዲህ ወስናባቸዋለች። ዳግምም ይሄንን ልናቆም አንችልም፣ አንቺ የፈለገ ነገር ብትይም ባይመስልሽም ባታምኝበትም እንኳን እንድትድሪም እፈልጋለሁ፣ ድል ባለ ሰርግ ትድሪናለሽ፣ ከዛ እኔም ልጆችን እንወልድልሻለን እያላት ይገኛል። እንግዲህ ምንም ማድረግ አይቻልም። እሷ ግን አልፈቀደችው። እንዴት ታዋርዱኛላችሁ? እና ከባድ ነው። እስኪ የብሌንን እና የዳግምን ፍቅር አሁን በጣም ከምንም በላይ ከባድ ነገር ነው። እንዴት አድርገው ሊያቆሙ የሚችሉት? እንዲህም አለ እንግዲህ ያው ላይፍ ላይ ያለ ነገር ነው ሁሉ፣ ምንም ማድረግ አይቻልም።
የቃል መጨረሻ በነገራችን ላይ እኔ በጣም ነው የናፈቀኝ። ያው መጨረሻ እንዲህ ሆኗል። ደግሞ ከዚህ በኋላም መውደቂያዋ የት ነው የሚለው ነገር እጅጉን አሳሳቢ ነው። የት እንደምትወድቅ ማለት ነው። لا ما في